ሰኔ 2 2018 አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን አመሻችሁ። እነሆ ከተለያዩ ታማኝ የመረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር ባገዛዙ ጦርና በፋኖ መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። ካገዛዙ ካምፕ እየከዱ ፋኖን የሚቀላቀሉ የጦሩ አባላት ቁጥርም ጨምሯል። በዛሬው ዕለትም ያገዛዙ 11ኛ እዝ 9ኛ ክፍለ ጦር የጦር ሰራዊት አባላት ከነሙሉ ትጥቃቸው ምኒልክ እዝን መቀላቀላቸው ይፋ ተደርጓል። እነዚህ የሰራዊት አባላትም የብልጽግናውን ስርዓት በመጸየፍ ከነሙሉ ትጥቃቸው በትናንትናው ዕለት ማለትም ሰኔ 1 2018 ዓ.ም አንትሮስ ሻለቃ የተቀላቀሉ ሲሆን የፋኖ ከፍተኛ አመራሮችም ደማቅ አቀባበል እንዳደረጉላቸው ተሰምቷል። በሌላ በኩል ባህር ዳር የሚገኙ የድሮን መነሻ ጣቢያዎች ወደ 3 ከፍ መደረጋቸውን ምንጮች ገለጹ። ከዩናይትድ አረብ ኤሚሬትስ ወደ ኢትዮጵያ የሚደረገው ወታደራዊ በረራ መጨመሩም ተገልጿል። ይህንን ተከትሎም ሰሞኑን በትግራይ ታጣቂዎች ላይ እርምጃ ተወስዶ 12 መኪኖች መውደማቸው ተዘግቧል። ጉዳዩን የተመለከተ መረጃም እጃችን ገብቷል፣ የምትሰሙት ይሆናል። ኢሳያስና አብዱልፈታህ አልሲሲ በካይሮ ያደረጉት ውይይት ሲጠናቀቅ በወደቦች በባህር ትራንስፖርትና በቀጠናው ደህንነት ላይ ተጨባጭ ፕሮግራሞችን ለመጀመር ተስማሙ። የኤርትራው ፕሬዝደንት ኢሳያስ አፈወርቂና የግብፁ ፕሬዝደንት አብዱልፈታህ አልሲሲ በሁለትዮሽ ግንኙነቶች እንዲሁም በቀጠናዊና ዓለም አቀፋዊ ክስተቶች ላይ በካይሮ ሰፊ ውይይት ማድረጋቸውን ተከትሎ ሁለቱ መሪዎች የወደብ መሰረተ ልማት፣ የባህር ትራንስፖርትና የባህር ሀብትን ጨምሮ በስትራቴጂካዊ ዘርፎች ትብብራቸውን ለማጠናከር ተስማምተዋል። ይህንን በተመለከተም የኤርትራ የመረጃ ሚኒስቴር ይፋ ያደረገው መግለጫ አለ። በዝርዝር የምትሰሙት ይሆናል። በትግራይ ድንበር ሸረሪና የድሮን ጥቃት ዛሬም መፈጸሙ ተነገረ። በትግራይ በኩል መከላከያ ድንበር ላይ ባለመኖሩ አገዛዙ በድሮን ድንበር እየጠበቅኩ ነው ብሏል። ትናንት ሰኔ 1 ቀን 2018 ዓ.ም እና ዛሬ ሰኔ 2 2018 ዓ.ም በሱዳን ድንበር አቅራቢያ በምትገኘው ሸረሪና አካባቢ የድሮን ጥቃት መፈጸሙ ተሰምቷል። በዝርዝር መረጃውን ተሰሙታላችሁ። የአሜሪካው ፕሬዝደንት ዶናልድ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር ባደረጉት ሞቅ ያለ የስልክ ውይይት እስራኤል ከኢራን ጋር ወደ ጦርነት የምትገባ ከሆነ አሜሪካ ድጋፏን ልታቋርጥ እንደምትችል ማስጠንቀቃቸውን አክሲዮስ ዘግቧል። ኢራን በእስራኤል ተደጋጋሚ የሊባኖስ ጥቃቶች ምክንያት ከአሜሪካ ጋር የጀመረችውን ድርድር ማቋረጧን ባለፈው ሳምንት ካሳወቀች ወዲህ ፕሬዝደንት ትራምፕ ከእስራኤሉ ጠቅላይ ሚኒስትር ጋር ተደጋጋሚና ውጥረት የበዛባቸው የስልክ ልውውጦችን አድርገዋል። በዝርዝር መረጃችን ትሰሙታላችሁ። የተወደዳችሁ ቤተሰቦቻችን ጥቂት ደቂቃዎችን ከኛ ጋር ከቆያችሁ እነዚህን ያስተዋወቅናችሁንና ሌሎችን መረጃዎች ቀጥለን በዝርዝርና በትንታኔ ወደ እናንተ እናደርሳለን። በየቀኑ በኢትዮስ ሚዲያ የሚተላለፉ አዳዲስ መረጃዎችን ለመከታተል ቻናሉን ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። ሀሳብ አስተያየት ቢኖራችሁ ኮሜንት ላይ ያስፍሩልን፣ እንመለከተዋለን። አሁን በቀጥታ ወደ ዝርዝር መረጃው አለፈን። መልካም ቆይታ። የብልጽግናው አገዛዝ ባህር ዳር ላይ የድሮን የመነሻ ጣቢያዎችን ወደ 3 ከፍ ማድረጉ ተሰማም። ከዩናይትድ አረብ ኤሚሬትስ ወደ ኢትዮጵያ የሚደረገው ወታደራዊ በረራ መጨመሩም ታውቋል። ይህንን ተከትሎም ሰሞኑን በትግራይ ታጣቂዎች ላይ እርምጃ ተወስዶ 12 መኪኖች መውደማቸው ተዘግቧል። ይህንን መረጃ በይፋ ያጋራው ጋዜጠኛ ፋሲል የኔዓለምም እንዲህ ሲል አክሏል። እንግዲህ ከአረብ ሀገራት የጦር መሳሪያ እየተቀበለ የራሱን ዜጎች የሚደበድብ መሪ በአንድ አካል ተባለ ሌላ ማን ሊባል ይችላል ሲል ይጠይቃል። ይህ መረጃ የሚያረጋግጠው ነገር ቢኖር አብይ አህመድ የራሱን ዜጎች ለስልጣኑ ሲል ብቻ ከኢትዮጵያ ታሪካዊ ጠላቶች ሳይቀር መሳሪያ እየተቀበለ ለመምታት ወደ ኋላ የማይል ጸረ ሀገር መሆኑን ነው ይላል። ኢምሬት በሱዳን፣ ሊቢያ፣ የመን ወዘተ ላይ የምትጫወተውን የቆሸሸ ጨዋታ እድሜ ለአብይና ተከታዮቹ ኢትዮጵያ ላይም እየተጫወተችው ነው ያለው ጋዜጠኛው በአንድ ወቅት እነ ኢራቅ፣ ግብጽ፣ ሶሪያና የመሳሰሉ ሀገራት
የኤርትራንና የትግራይ አማጽያንን በመርዳታቸው በታሪክ እንደሚወቀሱት ሁሉ ይህም ጊዜ ሲያልፍ ኤምሬትም በተመሳሳይ ሁኔታ መወገዙ አይቀርም። አሁን በኤምሬት እገዛ የሚፍነከነኩ ሰዎችም ነገ አንገታቸውን መድፋታቸውና ማቅ መልበሳቸው እንዲሁ አይቀርም ሲል መረጃውን አጋርቷል። ይህ በእንዲህ እንዳለ በትግራይ ድንበር ሸረሪና ዛሬም የድሮን ጥቃት መፈጸሙ ታውቋል። በትግራይ በኩል መከላከያ ድንበር ላይ ባለመኖሩ አገዛዙ በድሮን ድንበር እየጠበቅኩ ነው ብለዋል። ትናንት ሰኔ 1 ቀን 2018 ዓ.ም እና ዛሬ ሰኔ 2 2018 በሱዳን ድንበር አቅራቢያ በምትገኘው ሸረሪና አካባቢ የድሮን ጥቃት መፈጸሙ ተሰምቷል። የደረሱ መረጃዎች እንደሚያመለክቱት ከጥቃቱ በፊት ሰኞ ዕለት የትግራይ ታጣቂዎች በኤርትራ በኩል በእግር ተጉዘው ወደ ሱዳን ለመሻገር ሸረሪና ደርሰው የነበረ ሲሆን ዛሬ ደግሞ የጦር መሳሪያና ሎጂስቲክ የጫኑ 2 ኦራልና 5 የኤፌሰር መኪናዎች ወደ ስፍራው አቅንተዋል። በሱዳን የሚገኘው የጦር አዛዥ እነዚህን ታጣቂዎች ለመቀበል ቀጠሮ ይዞ እንደነበርም ተገልጿል። ይህንኑ እንቅስቃሴ መነሻ በማድረግ ዛሬ ረፋድ 5 ሰዓት ላይ ያገዛዙ አየር ኃይል በስፍራው የድሮን ጥቃት መፈጸሙ ታውቋል። በአማራ ምድር በአገዛዙ ጦርና በፋኖ መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ሲቀጥል የአገዛዙ 11ኛ እዝ 9ኛ ክፍለ ጦር የሰራዊት አባላት ከነሙሉ ትጥቃቸው ምኒልክ እዝን መቀላቀላቸው ተሰምቷል። አገዛዙ ሰሞኑን በማደናገሪያ ምርጫው ሰበብ በወሎ ቤት አማራ ምዕራብ ወሎ ግንባሮች ከባድ የሆነ ሰብአዊና ቁሳዊ ኪሳራ እንደደረሰበት ይታወቃል። እነዚህ ወደ ፋኖ የተቀላቀሉ አባላቱም የ11ኛ እዝ 104ኛ ኮር የሰራዊት አባላት ሲሆኑ ከነዚህም መካከል ዲሽቃ ተኳሹን ጨምሮ 5 አባሎች ከነሙሉ ትጥቃቸው አፋብን ወሎ ቤት አማራ ምኒልክ እዝ 105ኛ ኮር 47ኛ ክፍለ ጦርን ተቀላቅለዋል። እነዚህ የሰራዊቱ አባላት የእስካሁኑ ይበቃል፣ ከዚህ በኋላ ህዝብ ጋር አንገጥምም በማለት ከነሙሉ ትጥቃቸው በትናንትናው ዕለት ማለትም ሰኔ 1 2018 ዓ.ም የፋኖ ኃይሎችን የተቀላቀሉ ሲሆን አባሎቹ ሲመጡ የምኒልክ እዝ 105ኛ ኮር አመራርና የክፍለ ጦር አመራሮች ደማቅ አቀባበል አድርገውላቸዋል። የመከላከያ አባላቱ ፋኖ ያደረገላቸውን ክብካቤና አቀባበል እንዳስደሰታቸው ገልጸው አሁንም የብልጽግናን ወንበር ለማስጠበቅ ስትሉ ዳግም ማትገኝ ውድ ህይወታችሁን ሳትገብሩ በየቀጠናችሁ የምትገኙ የፋኖ አደረጃጀት ውስጥ እንድትቀላቀሉ ሲሉ ጥሪ አቅርበዋል። የአሜሪካው ፕሬዝደንት ዶናልድ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ባደረጉት ሞቅ ያለ የስልክ ውይይት እስራኤል ከኢራን ጋር ወደ ጦርነት የምትገባ ከሆነ አሜሪካ ድጋፏን ልታቋርጥ እንደምትችል ማስጠንቀቃቸውን አክሲዮስ ዘግቧል። ኢራን በእስራኤል ተደጋጋሚ የሊባኖስ ጥቃቶች ምክንያት ከአሜሪካ ጋር የጀመረችውን ድርድር ማቋረጧን ባለፈው ሳምንት ካሳወቀች ወዲህ ፕሬዝደንት ትራምፕ ከእስራኤሉ ጠቅላይ ሚኒስትር ጋር ተደጋጋሚና ውጥረት የበዛባቸው የስልክ ልውውጦችን አድርገዋል። የኢራን የሰላም ስምምነት ቅድመ ሁኔታ በሁሉም ግንባሮች ግጭቶች እንዲቆሙ የሚጠይቅ ሲሆን ይህ ደግሞ እስራኤል ለሄዝቦላህ ጥቃቶች አጸፋ ለመስጠት መጋቢት ወር ላይ ጥቃት ከጀመረችበትና ከ3700 በላይ ሰዎች ከተገደሉባት ሊባኖስ ጋር የተያያዘውንም ያካትታል። አክሲዮስ እንዳስነበበው ትራምፕ ከሚዲያው ጋር ባደረጉት የስልክ ቃለ መጠይቅ ኔታንያሁን ከኢራን ጋር ወደ ጦርነት ከተመለሰ ብቻውን ሊዋጋ እንደሚችል በግልጽ ማስጠንቀቃቸውን ተናግረዋል። ትራምፕ ቀደም ሲል በነበራቸው የስልክ ቆይታ ኔታንያሁን በከባድ ቃላት መተቸታቸውን የሚያሳዩ የወጡ ዘገባዎችን አረጋግጠዋል። የቢቢሲ የሰሜን አሜሪካ አዘጋጅ ሳራ ስሚዝ እንዳለችው ደግሞ ትራምፕ ሰኞ ዕለት በስልክ እንዳነጋገሯትና የእስራኤሉን መሪ ጤናማ አስተሳሰብ እንዲጠቀሙ ማሳሰባቸውን ገልጸዋል። አክለውም ከኢራን ጋር በጣም ጠንካራ ስምምነት ለመፈረም እጅግ ተቃርበው እንደነበር ተናግረዋል። ኢራን ያስወነጨፈቻቸው 11 ሚሳኤሎች ከተተኮሱ በኋላ እስራኤል አጸፋዊ እርምጃ እንዳትወስድ ትራምፕ ኔታንያሁን ለማሳመን መሞከራቸውን በርካታ ዘገባዎች ጠቁመዋል። ነገር ግን ትራምፕ ከኔታንያሁ ጋር በስልክ ሲነጋገሩ የእስራኤል ሚሳኤሎች ቀድመው በመንገድ ላይ እንደነበሩ ኔታንያሁ እንደነገሯቸው ገልጸዋል። እስራኤል በቤሩት ያደረሰችውን ጥቃት ተከትሎ ባለፈው ሚያዝያ ወር ከተደረሰው የተኩስ አቁም ስምምነት በኋላ ለመጀመሪያ ጊዜ እሁድና ሰኞ ዕለት እስራኤልና ኢራን የእርስ በርስ ጥቃት ተለዋውጠዋል። የኢራን ዋና ተደራዳሪ ሙሐመድ ባገር ጋሊባፍ
በሊባኖስ ላይ የተሰነዘረው ጥቃትና በኢራን ወደቦች ላይ የተጣለው የባህር ላይ እገዳ አሜሪካንና እስራኤልን ህጋዊ የጥቃት ኢላማዎች እንዳደረጋቸው ተናግረዋል። እሁድ ዕለት በኤክስ ወይም ትዊተር ገጻቸው ላይ ለተኩስ አቁም ቁርጠኛ አይደሉም፣ በውይይትም አያምኑም ሲሉ አቋማቸውን አንጸባርቀዋል። በመጨረሻም ኢራን የአሜሪካውን ፕሬዝደንት ጦርነቱን ሙሉ በሙሉ በእስራኤል ፍላጎት አስጀምረዋል ስትል የከሰሰች ሲሆን ይህ ደግሞ በሀገር ውስጥ ያሉ የትራምፕ ተቺዎች ከሚያነሱት ሀሳብ ጋር ይመሳሰላል። ትራምፕ በበኩላቸው ዋነኛ ውሳኔ ሰጪው እርሳቸው መሆናቸውን በመከራከር እስራኤል እርሳቸው ከኢራን ጋር የሚስማሙበትን ማንኛውንም ስምምነት ከመቀበል ውጪ ሌላ አማራጭ እንደማይኖራት በቅርቡ መናገራቸው ይታወሳል። ኢሳያስና አብዱልፈታህ አልሲሲ በካይሮ ያደረጉት ውይይት የተጠናቀቀ ሲሆን በወደቦች በባህር ትራንስፖርትና በቀጠናው ደህንነት ላይ ተጨባጭ ፕሮግራሞችን ለመጀመር ተስማሙ። የኤርትራው ፕሬዝደንት ኢሳያስ አፈወርቂና የግብፁ ፕሬዝደንት አብዱልፈታህ አልሲሲ በሁለትዮሽ ግንኙነቶች እንዲሁም በቀጠናዊና ዓለም አቀፋዊ ክስተቶች ላይ በካይሮ ሰፊ ውይይት ማድረጋቸውን ተከትሎ ሁለቱ መሪዎች የወደብ መሰረተ ልማት፣ የባህር ትራንስፖርትና የባህር ሀብትን ጨምሮ በስትራቴጂካዊ ዘርፎች ትብብራቸውን ለማጠናከር ተስማምተዋል። የኤርትራ የማስታወቂያ ሚኒስቴር ሰኔ 1 2018 ዓ.ም ያወጣው መግለጫ እንደሚያመለክተው ውይይቱ በሁለቱ ሀገራት መካከል ያለውን ታሪካዊና ወንድማማቻዊ የወዳጅነትና የትብብር ትስስር ወደ ላቀ ደረጃ ለማሸጋገር ያለመ ሲሆን ይህም የሁለትዮሽ ግንኙነቱን ለማስፋፋት ሁለቱም ወገኖች ያላቸውን የጋራ ቁርጠኝነት የሚያንጸባርቅ ነው በሚል ተገልጿል። መግለጫው እንዳለው ሁለቱ መሪዎች በሁለቱ ሀገራት መካከል ቀደም ሲል በነበሩት ኢኮኖሚያዊ፣ ፖለቲካዊና ዲፕሎማሲያዊ ስምምነቶች ላይ በመመስረት በባህር ሀብት፣ በወደብ መሰረተ ልማት እና በባህር ትራንስፖርት ዘርፎች ተጨባጭ ፕሮግራሞችን ለመጀመር ተስማምተዋል። ሁለቱ ፕሬዝደንቶች ቀደም ሲል ከተደረሱት አጠቃላይ ኢኮኖሚያዊ፣ ፖለቲካዊና ዲፕሎማሲያዊ ማዕቀፎችና ስምምነቶች ጋር በተገናኘ በባህር ሀብት፣ በወደብ መሰረተ ልማት እና በባህር ትራንስፖርት ዘርፎች ተጨባጭ ፕሮግራሞችን ለመጀመር ተስማምተዋል ሲል መግለጫው ገልጿል። የሁለቱ መሪዎች የስምምነት ዜና የተገለጸው በቀይ ባህር ኮሪደር ላይ ያለው ጂኦፖለቲካዊ ፉክክር እየጨመረ በመጣበትና በአፍሪካ ቀንድ የባህር ላይ የንግድ መስመሮች፣ የወደብ ተደራሽነትና የደህንነት ዝግጅቶች ላይ ቀጠናዊ ትኩረት በበረታበት ወቅት ነው። በታህሳስ 2018 ግብጽ በኤርትራና በጅቡቲ ስትራቴጂካዊ የባህር ወደቦችን ለማልማት መስማማቷን የካይሮ ምንጮችን ጠቅሶ በአቡዳቢ የሚታተመው ዘ ናሽናል ጋዜጣ ዘግቦ ነበር። ይህ እርምጃ ካይሮ በአዲስ አበባ ላይ የአባይ ውሃ የይገባኛል ጥያቄዋን ለማጠናከር ከምትጠቀምባቸው የተለያዩ ዘዴዎች ውስጥ እንደ አንዱ ተደርጎ ተወስዷል። ከዚህ በተጨማሪም የባህር በር ለሌላት ኢትዮጵያ ስትራቴጂካዊ ጫናን የመፍጠር ሙከራ ተደርጎ በሰፊው ተተርጉሟል። ከሁለትዮሽ ትብብር ባለፈ በሁለቱ መሪዎች መካከል የተደረገው የትናንትና ውይይት በቀይ ባህር ተፋሰስ፣ በመካከለኛው ምስራቅና በአፍሪካ ቀንድ አካባቢ ባሉ ለውጦች ላይ መምከሩን መግለጫው ጨምሮ ገልጿል። ውይይቱ እየተሻሻሉ ያሉ ቀጠናዊና ዓለም አቀፋዊ አዝማሚያዎችን፣ ኢኮኖሚያዊ፣ ፖለቲካዊ፣ ዲፕሎማሲያዊና የደህንነት ገጽታዎችን መመርመሩን ጠቅሷል። መሪዎቹ በቀይ ባህር፣ በመካከለኛው ምስራቅ፣ በአፍሪካ ቀንድና በሌሎች የጋራ ጥቅም ባላቸው ዓለም አቀፍ ጉዳዮች ላይ ስላሉት ክስተቶችና አዝማሚያዎች፣ የኢኮኖሚ፣ ፖለቲካ፣ ዲፕሎማሲና ደህንነት ገጽታዎች በዝርዝር መክረዋል ሲል መግለጫው አክሏል። የፕሬዝደንቶቹን ስብሰባ ተከትሎ የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳሌህና የግብፁ የውጭ ጉዳይ ሚኒስትር ባደር አብደላቲ የሁለቱ ሀገራት መሪዎች የደረሱባቸውን ስምምነቶች አፈጻጸም ዘዴዎች ለመወያየት የተለየ ምክክር አድርገዋል። እንደ ኤርትራ መግለጫ ከሆነ ሚኒስትሮቹ በካይሮ ንግግር ላይ የተስማሙባቸውን አጀንዳዎች የአፈጻጸም ዝርዝሮች ገምግመዋል። ይህም ሁለቱ መንግስታት ውይይቶቹን ወደ ተጨባጭ የትብብር መስኮች ለመለወጥ ያላቸውን ፍላጎት ያሳያል። ይሁንና መግለጫው አዲስ ከታወጁት የትብብር ማዕቀፎች ሊወጡ ስለሚችሉ የጊዜ ሰሌዳዎች፣ የፋይናንስ ዝግጅቶች ወይም ልዩ ፕሮጀክቶች ተጨማሪ ዝርዝሮችን አልገለጸም። በካይሮ እየተካሄደ ያለው ስብሰባ ፕሬዝደንት ኢሳያስ እሁድ ዕለት ለ3 ቀናት ይፋዊ የስራ ጉብኝት ወደ ግብጽ ማቅናታቸውን ተከትሎ የመጣ ሲሆን ጉብኝቱ በሁለትዮሽ ትብብር፣ በቀጠናዊ ደህንነትና በአፍሪካ ቀንድና በመካከለኛው ምስራቅ ባሉ ወቅታዊ ለውጦች ላይ ትኩረት ያደርጋል ተብሎ ይጠበቃል። ጉብኝቱ ባለፈው ዓመት በሁለቱ ሀገራት መካከል የተደረጉ ተከታታይ ከፍተኛ የደህንነት ግንኙነቶችን መሰረት ያደረገ ነውም ተብሏል።
የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ለምሽቱ ያዝናቸው አዳዲስ መረጃዎቻችን እነዚህ ነበሩ። ነገ በረፋድ የመረጃ ጥንቅራችን ሌሎች ጉዳዮችን ይዘን እንጠብቃችኋለን። እስከዛው ሰላም።